ለሚሆነውም ለማይሆነው መጨነቅ፣ ለሚደረስበትም ለማይደረስበትም መጨነቅ ትልቅ ሞኝነት ነው። ሰይጣን ደግሞ ይህንን ሞኝነት ተጠቅሞ የሰውን ትልቁን ግብ ይመታዋል። ይህ ደግሞ በህይወታችን ትልቅ ተጽዕኖ የሚፈጥርና ደግሞ እኛ ለራሳችን ዋጋ እንዳንሰጥ የሚያደርግ ትልቅ ነገር ነው። ውድ ወዳጆቼ ስለምን እንደምንጨነቅና ስለምን እንደምናስብ ምን እንደምናቅድና ምንን ደግሞ እንደምንኖር ካላወቅን ህይወታችን አንድ አቅጣጫን እንደሳተ ጀልባ ነው የሚሆነው። አንድ ሰው ዶክተርም መምህርም መሆን አይችልም። አንድ ሰው መሆን የሚችለው ዶክተር ከሆነ ዶክተር ነው፣ መምህር ከሆነ መምህር፣ ነጋዴ ከሆነ ነጋዴ፣ ሌላም ሊሆን ይችላል። መርጦ በቀጠለ ቁጥር፣ መርጦ በሰራ ቁጥር፣ መርጦ ለግብ በፈጠነ ቁጥር አንደኛ ህይወቱ ይቀልለታል፣ ሁለትም ደግሞ መንገዱም ቅርብ ይሆናል፣ ሶስትም አይደክምም። መሰልቸት የሚባል ነገር ወደ ውስጥ አይገባም። አንዳንድ ሰው በጣም እጅጉን የሚገርመኝ ትምህርት ይማራል፣ አንድን ፊልድ እየተማረ ሌላኛው ፊልድ ይጨምራል፣ 3-4 አድርጎ ይይዛል። አስቡት። በዚህ ውጤታማ ሊሆን የሚቻለው መቼ ነው የሚለውንም መጠየቅ። ትጋት ነው ትጋት ነው ብለን ብንይዝ ትጋት ነው። ነገር ግን ከትጋትም ባለፈ የነፍስም ድካም ነው። ሰላም የተወደዳችሁ ውድ ከእንግዲህ ሚዲያ ዩቲዩብ ቻናል ተከታታዮች እንደምን አላችሁ? እግዚአብሔር አምላክ የተመሰገነ ይሁን። እኔ ሰላም ነኝ። ይህ በየሳምንቱ ሁሌም ወደ እናንተ የሚደርስ በከእንግዲህ ሚዲያ ዩቲዩብ ቻናል በጎልደን ጆርኒ ፖድካስት ወደ እናንተ የሚቀርብ ፕሮግራም ነው። እንኳን ለሳምንቱ እግዚአብሔር ጠብቋችሁ ለዛሬ ያደረሳችሁ ላሉኝ። ዛሬ ደግሞ ከአንድ ታሪክ እንጀምራለን። አንድ አፍሪካዊ ወጣት ወደ ጣሊያን ሀገር ትምህርቱን ሊማር ይሄዳል። በሄደበት አገር ከዕለታት በአንዱ ቀን ከትምህርት ቤት ወጥተው ማታ ላይ ፀሐይ ልጠልቅ ስታዘቀዝቅ አየር ሊወስድ ከተማ ውስጥ ይወጣል። ወጥቶም በዕለቱ አንድን ትልቅ አባት ያገኛቸዋል። እና ትልቅ አባትም ወጣቱን ጠርቶ ልጄ ነገር እንዴት ልትመጣ ቻልክ ብሎ ጠየቁት። ምክንያቱም ቀለሙ ይለያል፣ አገሬው አይደለም፣ በጣም በብዙ ነገር ስለሚለይ ጠየቁት። ለትምህርት ነው የመጣሁት ብሎ ይመልስላቸዋል። ኦኬ ጥሩ ነው፣ ለትምህርት ነው የመጣው። እኛ አባት እድሜያቸው በጣም ትልቅም ከመሆኑ የተነሳ በ3 እግር ነበር የሚሄዱትና እንደዚያ ከሆነ ጥሩ ነው ብሎ እሺ ከተማርክ በኋላስ ምንድን ነው መሆን የምትፈልገው ብሎ ይጠይቃሉ። ኦኬ ልጁም ካስደሰትኳቸው ብሎ እድሜያቸውን አይተው ሽምግልናቸውን በመገንዘብ እንዲህ አላቸው፣ ጳጳስ መሆን ነው የሚፈልገው ብሎ አላቸው። ብዙም አልደነቃቸውም። ጳጳስ ከሆንክስ በኋላ ብሎ ጠየቁት። ጳጳስ ከሆንክስ በኋላ ስሉት ጳጳስ ከሆንክ በኋላማ ካቴድራል ነው የሚሆነው ብሎ ይነግራቸዋል። አሁንም አልገረማቸውም። ካቴድራል ከሆንክ በኋላስ ብሎ ይጠይቅ። አሁንም በጣም ደስ ብሎት አይኮንም አይደረስም እንጂ አለና ፖፕ መሆን ነው የሚፈልገው ብሎ ይመልስላቸዋል። ፖፕ ከሆንክስ በኋላ አሉት። ፖፕ ከሆንኩ በኋላማ አለና እንግዲህ በመልካም አስተዳድሬ እሞታለሁ ብሎ መለሰላቸው። በዚያን ሰዓት እሳቸው መሞት እንኳን መቼም የማይቀር ነገር ነው። አሁን አንተ ካቴድራልም ፖፕም ጳጳስም ልትሆንም ላትሆንም ትችላለህ። ነገር ግን አንተ ማሰብ ያለብህ ሊሆንም ላይሆንም ስለሚችለው ጉዳይ ነው ማሰብ ያለብህ ብሎ ባጭር መለሱለት። ከዚህ ክፍል ላይ አንድ ልናስተውሎ የሚገባን ትልቅ ምክር አለ። እኛ አባት በዚህ በሁለት ቃላት ውስጥ ትልቅ ለረጅም ዘመን የሚጠቅሙ ለዕድሜ ሲንቅ የሚሆነውን ምክር ነው የመከሩት። ሊሆንም ላይሆንም ስለሚችለው ነገር አስብ። ልትሆንም ላትሆንም ትችላለህ። ነገር ግን የማይቀረው ነገር ሞት ነው ብሎ አሉት። ከዚህ ምክር ውስጥ እኛ የምናገኘው አንድን ነገር ነው። ኢየሱስ ክርስቶስ አንድ ጊዜ ደቀ መዛሙርቶችን ጠርቶ ሲያስተምራቸው እንደዚህ ብሏቸው ነበር። ነገ ስለ ራሱ ይጨነቃል የሚል ነገር አስቡ ነበር። ብዙ ሰው በዚህ ዘመን ላይ የሚጨነቀው የሚወጣው የሚገባው ስለሚይዘው ነገር፣ ስለሚጨብጠው ነገር፣ ስላለው ነገር፣ ስለሌለው ነገር፣ ስለ ሁሉም ነገር ነው የሚጨነቀው። ጭንቀት የሚባለው ነገር ደግሞ መጽሐፍ ቅዱስ እንደሚናገረው ከሆነ ከመንፈሳዊ ወይም ከመንፈስ ፍሬ አንዱ ሳይሆን ከዓለም ፍሬ ወይም ከተቃራኒ ፍሬ አንዱ ነው። ስለዚህ ሰይጣን ሁሌም በውስጣችን የሚያጋባብን ነገር ቢኖር ስላለንም ነገር እንድንጨነቅ ስለሌለንም ነገር እንድንጨነቅ ነው የሚመክረን። ሁሌም ጉለታችንን ያሳየናል፣ እንዲሁም ደግሞ ያለንንም ጭምር ያሳየናል። በዛ ውስጥ ሰው በብዙ ይወዘጋግባል። ይህ ደግሞ ከዓላማ የሚያስቀር ከግብ የሚያስቀር ትልቅ ደረጃ እንዳንደርስ የሚያደርግ አንዱ ነገር ነው። ለሚሆነውም ለማይሆነው
መጨነቅ፣ ለሚደረስበትም ለማይደረስበትም መጨነቅ ትልቅ ሞኝነት ነው። ሰይጣን ደግሞ ይህንን ሞኝነት ተጠቅሞ የሰውን ትልቁን ግብ ይመታዋል። ይህ ደግሞ በህይወታችን ትልቅ ተጽዕኖ የሚፈጥርና ደግሞ እኛ ለራሳችን ዋጋ እንዳንሰጥ የሚያደርግ ትልቅ ነገር ነው። ውድ ወዳጆቼ ስለምን እንደምንጨነቅና ስለምን እንደምናስብ ምን እንደምናቅድና ምንን ደግሞ እንደምንኖር ካላወቅን ህይወታችን አንድ አቅጣጫን እንደ ሳተ ጀልባ ነው የሚሆነው፣ መርከብ ነው የሚሆነው። አቅጣጫን የሳተው መርከብ አቅጣጫውን እስከሚያገኝ ድረስ ነፋሱ ወደ መታበት ሁሉ ነው የሚሄደው። እንደሱ እንዳንሆን የራሳችን የሆነ የህይወት አቋም ሊኖረን ይገባል። የህይወት አቋም እስካለን ድረስ ደግሞ የትኛውም ነገር አያነቃንቀንም። አንድ ሰው ዶክተርም መሆን አይችልም። አንድ ሰው ዶክተርም መምህርም መሆን አይችልም። አንድ ሰው መሆን የሚችለው ዶክተር ከሆነ ዶክተር ነው፣ መምህር ከሆነ መምህር፣ ነጋዴ ከሆነ ነጋዴ፣ ሌላም ሊሆን ይችላል። በዚህ ምድር ላይ መጥቶ አንድ ነገር አቺቭ አድርጎ ለመመለስ ሁሉንም ሰብስቦ መጨነቅ ሳይሆን የሚያዋጣው መርጦ ወስዶ መቀጠል ነው። መርጦ በቀጠለ ቁጥር፣ መርጦ በሰራ ቁጥር፣ መርጦ ለግብ በፈጠነ ቁጥር አንደኛ ህይወቱ ይቀልለታል፣ ሁለትም ደግሞ መንገዱም ቅርብ ይሆናል፣ ሶስትም አይደክምም። መሰልቸት የሚባል ነገር ወደ ውስጥ አይገባም። ተስፋ መቁረጥ የሚባል ነገር በህይወቱ ለአንድም ቀን አያስብም። ምክንያቱም መርጦን የያዘው ዓላማውን ያውቃል። ስለዚህ እዚህ ጋር ትልቁ ትኩረት ማድረግ ያለብን ለየትኛው ዓላማ እየሮጥን ስንቱን ነገር በእጃችን ይዘናል የሚለውን ጥያቄ ራሳችንን መጠየቅ አለብን። ይህንን ጥያቄ ከመለስን ተግባሮቻችን ከወሬ አልፎ መሬት ላይ ወርዶ አካል ለብሶ ይታያል። ለዚህ ደግሞ ዕለት ዕለት የምንተገው ትጋት ፍሬ ያለው ይሆናል ማለት ነው። ውጤት የሚያመጣ ይሆናል ማለት ነው። እነሱ ካልሆነ አገልግሎታችን ፍሬያማ አይሆንም። ንግዶቻችን ውጤታማ አይሆንም። ትምህርቶቻችን ውጤታማ። አንዳንድ ሰው በጣም እጅጉን የሚገርመኝ ትምህርት ይማራል፣ አንድን ፊልድ እየተማረ ሌላኛውን ፊልድ ይጨምራል፣ 3-4 አድርጎ ይይዛል። አስቡት። በዚህ ውጤታማ ሊሆን የሚቻለው መቼ ነው የሚለውንም መጠየቅ። ትጋት ነው ትጋት ነው ብለን ብንይዝ ትጋት ነው። ነገር ግን ከትጋትም ባለፈ የነፍስም ድካም ነው እንዲህ አይነት ነገር። ምክንያቱም መርጠን ነው መያዝ ያለብን። አንድን አቺቭ ማድረግ ከቻልን ሌላኛውን አቺቭ ለማናደርግበት ጉዳይ ምንም ነገር አይኖርም። ግን ሁሉንም ተሸክመን ሁሉንም ጓዙን ጠቅልለን በአንዴ እናስኬዳለን ማለት ያ ጥበብ እንዲጎደለብን ያሳያል ማለት ነው። በጥበብ ለመመላለስ ህይወትን በብልሃት ለመምራት ለእያንዳንዱ ተራ መስጠት፣ እርከን ማበጀት ከኛ ይጠበቅብናል። ሁሉን ይዘን ሁሉን ተሸክመን መጨነቅ፣ ሁሉን ነገር ማድረግ እናደርጋለን ብለን ማሰብ ከምኞትም አልፎ የማይሳካመና ነገር ነው የሚሆነው። ለዚህ መጠንቀቅ አለብን። ህይወታችንን ለመምራት ከፈለግን፣ ህይወታችን ውጤታማ እንዲሆኑ የያዝናቸው ነገሮች እንዲያልቁ ከፈለግን ሁለት ነገር አለ። አንደኛ ከ3 በላይ እቅድ አለመያዝ፣ ሁለተኛ ደግሞ አንድን በጥረት አቺቭ ማድረግ፣ ሶስተኛ ደግሞ ለእያንዳንዱ ነገር መቼ እንደምንጨርስና መቼ እንደምናበቃ፣ መቼ እንደምንጀምርና ደግሞ መቼ እንደምናቆም ገደብ ማስቀመጥ አለብን። ይህ እስካልሆነ ድረስ ህይወታችን መሀል ሜዳ ላይ የአደባባይ ሆኖ የሚቀረው። ለዚያ ይሄኛውን በዚህ ሰዓት አረጋለሁ፣ ያኛውን ደግሞ በዚህን ጊዜ አረጋለሁ የሚል የጊዜ ገደብ ሊቀመጥ ይገባል። ከዛም ባለፈ ደግሞ ፊክስ የሆነ ነገር ለማየት ስፔሲፊክ የሆነ ነገር ወይም የተመረጠው ነገር እጃችን ላይ መያዝ ይጠበቅብናል። ይህ ከስንፍናና እንዲሁም ደግሞ ካለመሳካት እኛን የሚታደገን አንዱ ዘዴ ነው። ስለዚህ ልንሆን የምንፈልገውን ነገር ሳይሆን ማሰብ ያለብን ላንሆንም ላናደርግም ስለማንችለው ነገር ማሰብ አለብን። ያ ብቻም አይደለም፣ ስለማይቀረው ነገር። ህይወታችን እዚህ ምድር ላይ 70 ወይ 80 ነው ቢበዛ። በዚህ አጭር ጊዜ ውስጥ ምንድን ነው ማድረግ የሚችለው? እዚህ ምድር ላይ ምን አይነት አሻራ ነው አስቀምጬ ማለፍ የሚችለው? እግዚአብሔር እኔን ነገ በምንድን ነው ሊጠይቀኝ የሚችለው? በትውልድ ላይ ምን አይነት መልካም ነገር ነው ማድረግ የሚችለው የሚሉትን ጥያቄዎች ጠይቀን መያዝ አለ። ያንን ጥያቄ እስከመለሰን ድረስ ህይወታችን ፍሬያማና አስደሳች ደስ የሚል ይሆናል ማለት ነው። ስለዚህ ውጤታማና ፍሬያማ ህይወት ለመኖር ዕለት ዕለት መትጋት ያለብን አንድን ነገር መርጠን ነው። እዚህ ምድር ላይ ብዙ አማራጮች አሉ። ሁሉም ግን እኛን የሚጋብዙን አይደለም። በዛ ውስጥ ደግሞ ውስጣችን የሚፈልገው ውስጣችን ላይ የሚጮህ ጩኸት አለ። ለዛ ጩኸት መልስ ለመስጠት መሮጥ ነው እንጂ ሁሉንም ሰብስበን የኛ ጉዳይ አድርገን መንቀሳቀስ የለብንም። ምክንያቱም እግዚአብሔር ሁሌም ሰራተኛ አለ። ሁሉንም ነገር እኛ እንድንሰራ አይጠብቅም። ለሁሉም ነገር እኛን አይፈልገንም። ለሁሉም ነገር እያንዳንዱን ግለሰብ አዘጋጅቶ ነው ያለው። ለእኛ በመረጠልን ነገር ውስጥ እኛን እዛ ውስጥ አስቀምጦን በእኛ ውስጥ ያ ነገር እንዲጮህ ያደርገናል። ያንን ነገር ከእኛ ይጠብቃል። ያንን ነገር ለመፈጸም እንትጋ፣ እንበርታ። እግዚአብሔር አምላክ ከእናንተ ጋር ይሁን። እወዳችኋለሁ።